ተጋቢዎች ጋብቻችሁ እንዲባረክ የተባረኩ ልጆች እንድትወልዱ ነገ ትዳራችሁ የዘለቀ እንዲሆን አንድ ሽምግልና 30 ሚሊዮን ብር ፈጀ ተብሎ ሰምተናል። እንግዲህ ይቅርታ ይደረግልኝና ሊቃነ ጳጳሳት ሽምግልና እንዲሄዱ የቤተክርስቲያን ስርዓት እኔ አላነበብኩ። እንዲህ የምታደርጉ ሰዎች እባካችሁ ታረሙ። ይሄ ኢትዮጵያ ባህልም ስርዓትም ትውፊትም ሃይማኖትም አይደለምና ጽናጽላችን መቋሚያችን ከበሯችን እየተሳለቁበት በተለይ ቤተክርስቲያኗ የሊቃውንት ጉባኤ ስላላት ይሄንን የሊቃውንት ጉባኤ የምትፈትሹበት እንዲህ ያሉ የህግ ጥሰቶች ሲከናወኑ ደግሞ በህግ አግባብ የቤተክርስቲያኗን ስርዓት የምታስከብሩበት እንዲሆን እባካችሁ ብፁዓን አበው ሊቃነ ጳጳሳት እባካችሁ ከመንግስት አካል ጋር ተነጋግራችሁ ይሄንን የኦርቶዶክሳውያንን ጭፍጨፋ እንድታስቆሙልን ስለ ወላዲተ አምላክ እጠይቃችኋለሁ። ስለ አንገታቸው ማተብ አንገታቸውን እየሰጡ እየተገደሉ በእሳት እየተቃጠሉ በድንጋይ እየተወገሩ ይገኛሉና ብፁዓን አባቶች ምናልባት ይሄ መልእክት የሚደርሳችሁ ከሆነ ከብፁዓን አባቶች መካከል ካላችሁት ከየሀገረ ስብከቱ ሊቃነ ጳጳሳት መካከል አንዱም ቢሆን በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በመላው ዓለም ሆናችሁ ይህንን የወፍታ ሚዲያን የምትከታተሉ የእግዚአብሔር ቤተሰቦች ሁላችሁ እንደየሰዓት አቆጣጠራችሁ ሰላም እግዚአብሔር ለሁላችሁ ቢድረስ። ይህ የወፍታ ሚዲያ ነው። እንደተለመደው ሚዲያችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮና ስርዓት መሰረት ዛሬም ወደ እናንተ በሁለት ርዕሰ ጉዳዮች ተመልሶ መጥቷል። የዚህ ሚዲያ ቤተሰብ ያልሆናችሁ ሚዲያውን ሰብስክራይብ በማድረግና የደውል ምልክቷን በመጫን እንዲሁም ደግሞ ኖቲፊኬሽኑን ኦል በማለት የሚዲያው ቤተሰብ እንድትሆኑ በእግዚአብሔር ስም ጠይቃችኋለሁ። የሚዲያው ቤተሰብ የሆናችሁና ሰብስክራይብ አድርጋችሁ ደግሞ የምትመለከቱ ይሄ መልእክት ለብዙ ሰዎች እንዲደርስ ላይክ በማድረግ ሼር በማድረግና በኮሜንት መስጫ ሳጥን ውስጥ ደግሞ ሐሳባችሁን በማጋራት በጎ የሆነውን ነገር በመናገር የዩቲዩብ አልጎሪዝም ለብዙ ሰዎች እንዲያደርሰው እንድታደርጉ በእግዚአብሔር ስም ጠይቃለሁ። እንግዲህ ያላችሁት የወፍታ ሚዲያ ላይ ነው። ሁለት ርዕሰ ጉዳዮችን ይዤላችሁ ቀርብ ያለው ሁለቱም ርዕሰ ጉዳዮች ሰሞናዊ ጉዳዮች ናቸው። አንደኛው ርዕስ ከባለፈው ሳምንት ጋር የተገናኘ ርዕስ ነው። በተለይ ከሰርግና ጋብቻ ጋር የተገናኘ ነው። ስለዚህ እነዚህ ሁለት ርዕሰ ጉዳዮች በእውነት ተመልክተን እንደ መጽሐፍ ቅዱስ ቃል እንደ ቤተክርስቲያን ስርዓትና እንደ ኢትዮጵያውያን ባህል እና ትውፊትም ምን ይመስላል የሚለውን እንመለከታለን። እግዚአብሔር አምላካችን ከሁላችን ጋር ይሁን። ካፍታ ቆይታ በኋላ እመለሳለሁ። እስከዛ ሚዲያውን ሰብስክራይብ ያደረጋችሁ ጠብቁኝ። ተመልሼ እመጣለሁ። ተመልሼ መጥቻለሁ። የተወደዳችሁ የእግዚአብሔር ቤተሰቦች የወፍታ ሚዲያ ላይ ነው ያላችሁት። በድጋሚ አሁንም ሚዲያውን ሰብስክራይብ አድርጉ። መንፈሳዊ አገልግሎታችን ለብዙ ሰው እንዲደርስ ኦርቶዶክሳዊነትንና ኢትዮጵያዊነትን በእውነት ከባህል ከትውፊት ከእምነት ከስርዓት አንጻር ከፍ አድርጎ የሚያሳይ ሚዲያ ስለሆነ ይህ ሚዲያ ሰብስክራይብ በማድረግ ሌሎች እንዲደርስ በማድረግ እናንተም ቤተክርስቲያን የምትሰጣችሁን ኃላፊነት በእውነት አገልግሎት እንደየድርሻው ስለሆነ ለሌሎች እንዲዳረስ በማድረግ ወንጌሉ ስርዓቱ ሀገራዊ ትውፊቱና ባህሉ ለሁሉም እንዲደርስላቸው እንድታደርጉ በእግዚአብሔር ስም ጠይቃለሁ። እንግዲህ ሁለት ርዕሰ ጉዳዮችን ነው ዛሬ የምናየው። የመጀመሪያው ብፁዕ አባታችን ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት እንግዲህ የርክበ ካህናት የ2018 የቅዱስ ሲኖዶስ ምልዓተ ጉባኤን መጀመር አስመልክቶ ያስተላለፉትን መልእክትና ከቅዱስ ሲኖዶስ ምልዓተ ጉባኤ ጋር በተያያዘ እንዲሁም ሰሞናዊ አሁናዊ ጉዳዮችን የምንመለከትበት ነው። ቀጥታ እሱ ነው የምንመለከተው። እንግዲህ ቅዱስ ፓትርያርኩ በመልእክታቸው በተለይ በመክፈቻ ንግግራቸው ዘለግ ያለ ንግግር ነው ያደረጉት። ሀገራዊ አንድነትን፣ ሰላምን፣ እርቅን፣ ይቅርታን፣ መቻቻልን
ፍቅርን የሰበኩበት መልእክታቸውን የተመለከትንበት ነው። እንደ አረጋዊ አባትነታቸው እንደ አረጋዊነታቸው አረጋዊ ጳጳስነታቸው እንዲሁም ደግሞ የቤተክርስቲያኗ የበላይ እንደመሆናቸው ከዘመናችን አሁን እየሆነ ካለው ሀገራችን ላይ እያየነው ካለው ነገር ተነስተው ስለ ሰላም፣ ስለ ፍቅር፣ ስለ አንድነት አባታዊ ጥሪያቸውን ዘር፣ ነገድ፣ ጎሳ፣ ሃይማኖት ሳይለዩ አቅርበዋል። እንግዲህ የብፁዕ ወቅዱስ አቡነ ማትያስ አባታችን ጠቅለል ያለ ሐሳብ በእውነት ሲታይ አሁን ያለንበትን ጊዜና ወቅት ኢትዮጵያውያን ፖለቲከኞች የምንሆን ሃይማኖተኞች የምንሆን በላይም በታችም ያለን በጎራ ያለንም ሰዎች እንሁን ምንድነው ሐሳባቸው ሰከን ብለን አይተን ይሄን ትውልድ ይሄን ህዝብ በእውነት ወደ ሰላሙ እንድንመልሰው ነው ጥሪ ያቀረቡት። እንግዲህ ብፁዕ አባታችን በላይኛውም ሆነ በታችኛው የአስተዳደር እርከን ውስጥ ያላችሁ ኢትዮጵያውያን በዚያም በዚህም ጎራ ያላችሁ በማንኛውም ሁኔታ ውስጥ ስለ ሀገር ስለ ህዝባችሁም ሆነ ይመለከተኛል ስለምትሉት ነገር በሙሉ የምትታገሉ የምትወግኑ ወገኖቻችን በሙሉ ሰከን ብላችሁ አስቡ። እናንተ የምትመሩት ህዝብ ወይም እንመራዋለን የምትሉት ህዝብ የሚፈልገው ብዙ ነገር አይደለም። የሚፈልገው ሰላም ነው። የሚፈልገው በልቶ ማደር ነው። የሚፈልገው ቤተሰቦቹን ማስተዳደር ነው። በእውነት የሚፈልገው በቂ የሆነ ነገርን በምድር ላይ አግኝቶ መኖር ነው። ይሄንን የምትሰጡት ከሆነ ደግሞ ይሄን ህዝብ እንደፈለጋችሁ አድርጋችሁ መያዝ ትችላላችሁና በዚህም በዛም በየትኛውም ቦታ ያላችሁ ወገኖቻችን ሰከን ብላችሁ ለህዝቡ የሚበጀውንና የሚጠቅመውን ነገር እንድታደርጉ አባታዊ መልእክትን አስተላልፋለሁ ብለው አስተላልፈዋል። እኩልነትን፣ አንድነትን በእውነት እግዚአብሔርን መፍራትንም ጭምር በልቦናችሁ ቀርጻችሁ ለሁሉም እኩል እንድትሆኑና ኢትዮጵያውያንን ሰላም እንድትሰጧቸው ለምናችኋለሁ የሚል በእውነት አባታዊ ጥሪ አቅርበዋል። ይሄ የምትመሩት ህዝብ መንፈሳዊ ህዝብ ነው። እግዚአብሔርን የሚፈራ ህዝብ ነው። የዕለት እንጀራውን ነው የሚፈልገው፣ ሰላም ነው የሚፈልገው፣ የልጆቹን ወጥቶ መግባት ነው የሚፈልገው። ይሄን የምታደርጉለት ከሆነ አማራጭ የምታቀርቡለት ከሆነ በእውነት በሚገባና በምትፈልጉት መንገድ የሚገዛላችሁ ነውና የህዝቡን የምትመሩትን ህዝብ የልብ ትርታ አድምጡ። የሚፈልገውንም ነገር አቅርቡለት። በተለይ ለሰላም፣ ለአንድነት፣ ለእርቅ፣ ለይቅርታ ከክርስቶስ ትንሣኤ ጋርም አያይዘው በደንብ አድርገው መልእክት አስተላልፈዋል ብፁዕ ቅዱስ አባታችንና የእሳቸውን አባታዊ መልእክት በእውነት በልቦናችሁ ቀርጻችሁ በዓለም ያላችሁ ፖለቲከኞች ስለ ህዝብ ብላችሁ ራሳችሁን ሰጥተናል ብላችሁ የምታምኑም እንሰራለን ብላችሁ የምታምኑም በየትኛውም በኩል ያላችሁ ለህዝብ አንድነትና ለህዝብ ፍቅር ለህዝብ ሰላም እንድትሰሩ ብፁዕ አባታችን ጥሪ አስተላልፈዋል። ስለዚህ የሚያደምጥ ህዝብ ነው ያለውና የብፁዕ ወቅዱስ አባታችንን መልእክት ተቀብላችሁ በእውነት እግዚአብሔር ደስ የሚሰኝበትን እናንተ መሊናችሁ ሰላም የሚያገኝበትን ይሄ ህዝብም የሚያርፍበትን ነገር እንድታደርጉ በእውነት እኛም ጥሪያችንን እናስተላልፋለን። እግዚአብሔር አምላካችን ለህዝባችን ሰላም፣ አንድነት፣ ፍቅር ለመሪዎቻችንም ልቦና ይስጥልን ማለት እፈልጋለሁ። እንግዲህ በዚህ ምልዓተ ጉባኤ ላይ ብፁዕ ቅዱስ አባታችን እንዲህ አይነት መልእክት ካስተላለፉ በኋላ ቅዱስ ሲኖዶስ በሚቆይባቸው የመወያያ ጊዜዎች የሚያስፈልጉ አጀንዳዎችን ለመቅረጽ የተወሰኑ አባቶችን መርጧል። እንደሚታወቀው ብዙ ጊዜ 7 አባቶችን ነው የሚመርጠው። አሁንም 7 አባቶችን መርጧል። ብፁዕ አቡነ ሄኖክ ሊቀ ጳጳስ፣ ብፁዕ አቡነ ኤዎስጣቴዎስ ዶክተር ሊቀ ጳጳስ፣ ብፁዕ አቡነ እንጦንስ ሊቀ ጳጳስ፣ ብፁዕ አቡነ ቴዎፍሎስ ዶክተር ሊቀ ጳጳስ፣ ብፁዕ አቡነ ኤርሚያስ ሊቀ ጳጳስ፣ ብፁዕ አቡነ ፊልጶስ ሊቀ ጳጳስ፣ ብፁዕ አቡነ ኤልሳ እንግዲህ እነዚህን 7 አባቶች ለቅዱስ ሲኖዶስ ምልዓተ ጉባኤ የመወያያ አጀንዳ ቀርጸው ነድፈው እንዲያመጡ ብፁዓን አባቶች በጸሎት እንግዲህ እነዚህን አባቶች መርጠዋቸዋል። ቅዱስ ሲኖዶስ ምልዓተ ጉባኤውን በእነዚህ ብፁዓን አባቶች አማካኝነት የሚቀረጸውን አጀንዳ መሰረት አድርገው ውይይት ያደርጋሉ። ለሀገር አንድነት፣ ለሃይማኖት መጠበቅ፣ ለሰላማችን፣ ለህዝባችን ወጥቶ መግባት እንዲሁም ደግሞ ለሁሉም ኢትዮጵያዊ ደህንነትና ፍቅር የሚበጀውን አጀንዳ ቀርጸው ያመጣሉ። በተለይ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የህዝቦቿን አንድነት፣ የአማኞቿን አንድነት፣ የቤተ ክርስቲያናትን መጠናከር፣ የሀገረ ስብከቶችን በሰላምና በልማት ጎዳና የሚጓዙበትን መንገድ ነድፈው
በጸሎትም ጭምር እንግዲህ የቤተክርስቲያን አስተዳደራዊ ችግሮችንም በተለይ ደግሞ ከውጭ የሚመጡ ተጽዕኖችን የምንፍቅና ትምህርቶችን ሌሎችም አስተዳደራዊ ጉዳዮችን እና ሃይማኖታዊ ነገሮችን የሚያዩዋቸው ቀኖናዊ ዶግማዊም ስርዓቶች ካሉ በዚህ ጉዳይ ላይ ነድፈው ሐሳብ አቅርበው በዚህ አጀንዳ ይወያያሉ ማለት ነው። ስለዚህ ቅዱስ ሲኖዶስ የርክበ ካህናት የ2018 ምልዓተ ጉባኤው እየተከናወነ ነው ማለት ነው። እንግዲህ ተጀምሯል፣ በጸሎት እየተከናወነ ነው የሚባለው። እንግዲህ ለብፁዓን አባቶች ወደ ላይ መምከር ባይቻልም በእውነት በትህትና እንደ ቤተክርስቲያን ልጅነቴ ጥያቄ ሆኖብኝ ያለውን ነገር ብፁዓን አባቶች ምናልባት ይሄ መልእክት የሚደርሳችሁ ከሆነ ከብፁዓን አባቶች መካከል ካላችሁት ከየሀገረ ስብከቱ ሊቃነ ጳጳሳት መካከል አንዱም ቢሆን ሊቃነ ጳጳስ የሚያዩት ከሆነ ይሄ መልእክት በህሊናቸው እንዲቀመጥ በጆሯቸው እንዲገባ በልቦናቸውም እንዲጻፍ ፈልጋለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ከምን ጊዜውም በላይ ዋጋ እየከፈሉ ሰማዕት እየሆኑ ያሉበት ጊዜና ወቅት ነው። የቤተክርስቲያን በእውነት ስርዓቷ የተፈተነበት ከውስጥም ከውጪም በኃይልም በጉልበትም በምንፍቅናም ብዙ ስርዓቶቿ የተፈተኑበት አማኞቿ መከራ የሚከፍሉበት ጊዜ ላይ ነውና በተለይ እኔ ሁለት ጥያቄዎችን አነሳለሁ። እነዚህ ሁለት ጥያቄዎች በአጀንዳ መልክ ቢገቡ ደስ ይለኛል። የመጀመሪያው በተለይ በአርሲ ክፍለ ሀገር ኦርቶዶክሳውያን ወንድሞቻችን፣ እህቶቻችን፣ እናቶቻችን፣ አባቶቻችን፣ ህፃናት ልጆቻችን ለገና ጡት ያልጣሉ ሁሉ ሳይቀሩ ስለ አንገታቸው ማተብ አንገታቸውን እየሰጡ እየተገደሉ በእሳት እየተቃጠሉ በድንጋይ እየተወገሩ ይገኛሉና እባካችሁ ብፁዓን አበው ሊቃነ ጳጳሳት እባካችሁን ስለማምላክ ነው መለምናችሁ በአርሲ ስለሚገደሉ በአርሲ ስለሚጨፈጨፉ በተለያየ የኢትዮጵያ ክልልና ገጠር ስለ ሃይማኖታቸው አንገታቸውን የሚሰየፉና የሚሰደዱ ኦርቶዶክሳውያን ልጆቻችሁ ናቸውና በምልዓተ ጉባኤያችሁ ስለዚህ ጭፍጨፋ፣ ስለዚህ ግድያ፣ ስለ ኦርቶዶክሳውያን ማለቅ በእውነት ነው ብላችሁ ልቦናችሁ አስገድዷችሁ ህሊናችሁ መርቷችሁ በምልዓተ ጉባኤያችሁ ተመልክታችሁ ከመንግስት አካል ጋር ተነጋግራችሁ ይሄንን የኦርቶዶክሳውያንን ጭፍጨፋ እንድታስቆሙልን ስለ ወላዲተ አምላክ ጠይቃችኋለሁ፣ ስለ እግዚአብሔር ጠይቃችኋለሁ። ምክንያቱም እረፍት የሚነሳ ነው። እኛ ምናልባት ያለንበት አካባቢ ሰላም ሊሆን ይችላል። ነገር ግን ኦርቶዶክሳውያን ህፃናት፣ ኦርቶዶክሳውያን ወጣቶች፣ ኦርቶዶክሳውያን አረጋውያን እናቶችና አባቶች ስለ አንገታቸው ማተብ ስለ ክርስትና እምነታቸው ብቻ በተለይ በአርሲ በርካታ ጊዜ ተገለዋል፣ ሞተዋል፣ ተቃጥለዋል። አሁን በቅርብ እንኳን ብዙ ኦርቶዶክሳውያን ሞተዋል፣ በአንድ ጉድጓድ ተቀብረዋል። ስለዚህ ብፁዓን አበው ሊቃነ ጳጳሳት ስለምን ዝም ትላላችሁ በዚህ ጉዳይና ይሄንን ጉዳይ እንደው ስራዬ ብላችሁ ይዛችሁ በአጀንዳችሁ ቀርጻችሁ ከሚመለከተው አካል ጋር ተነጋግራችሁ የአርሲ ኦርቶዶክሳውያን ሰቆቃ፣ ግድያ በኢትዮጵያ በተለያዩ አካባቢዎች ስለ ሃይማኖታቸው የሚገደሉ ኦርቶዶክሳውያን መከራቸው፣ ሰቆቃቸው እንዲያበቃ እንድታደርጉ በእግዚአብሔር ስም ጠይቃችኋለሁ። ይሄ አጀንዳ እናንተ ጋር ይሄ መልእክት እናንተ ጋር ከደረሰ የመጀመሪያው መልእክቴ ይሄ ነው። ሁለተኛው መልእክቴ ቤተክርስቲያናችን በተለይ በአላውያን በመናፍቃን እየተፈተነች ያለችበት ጊዜ ነው። ነዋየ ቅድሳቶቿ መናፍቃን አዳራሽ ነው ያሉት። ድርሳናቷ፣ ገድላቷ፣ መጽሐፍቶቿ በሙሉ አዋልድ መጽሐፍቶቿ በሙሉ በመናፍቃን አዳራሽ ሆነው መናፍቃኑ እየተሳለቁባቸው ጽናጽላችን፣ መቋሚያችን፣ ከበሯችን እየተሳለቁበት ከዚህም አልፎም ተርፎ ነዋየ ቅድሳቶቻችን በተለይ ደግሞ ቅዱሳት ስዕላቶችን በእውነት መናፍቃን በተለይ ተሐድሶ ሆነናል ከቤተክርስቲያን ወጥተናል የሚሉ ግለሰቦች እየቀደዷቸው እየተሳለቁባቸው እየተመለከትን አንዳንዶችም ታቦት እንደተሸከሙ ሆነው በበዓላትና በንግስ ጊዜ ቤተክርስቲያናችን የሚሰራውን ስርዓት እየተሳለቁበትም ተመልክተናል። ይሄ ሁሉ ነገር በቤተክርስቲያናችን ላይ እያለፈ መናፍቃኑ ድንበር አልፈው እየተጋፉ ቤተክርስቲያን እያነሱ ያለበት ጊዜ ነውና በተለይ ቤተክርስቲያኗ የሊቃውንት ጉባኤ ስላላት ይህንን የሊቃውንት ጉባኤ የምትፈትሹበት እንዲህ ያሉ የህግ ጥሰቶች ሲከናወኑ ደግሞ በህግ አግባብ የቤተክርስቲያኗን ስርዓት የምታስከብሩበት እንዲሆን በሁለተኛነት ይህንን በእውነት ሐሳብ ለእናንተ አቀርባለሁ። ዝቅ ብዬ በትህትና ታናሹ ልጃችሁ ምክንያቱም እንደ አንድ ጡቷን ጠብቶ እንዳደገ ትምህርቷን ተምሮ እንዳደገ ከልጅነት ጀምሮ በቤተ መቅደሷ አገልግሎ እንዳደገ አገልጋይ
እነዚህ ነገሮች በእውነት የእግር እሳት የሚሆኑ የሚያንገበግቡ ናቸውና ቅዱስ ሲኖዶስ እነዚህን ሁለቱን መልእክቶች በአጀንዳው እንዲመለከታቸው ምናልባት ከቅዱስ ሲኖዶስ አባላት መካከል የተወሰናችሁ ጳጳሳት፣ ሊቃነ ጳጳሳት አባቶች ይሄ መልእክት የሚደርሳችሁ ከሆነ በእውነት አጀንዳ እንዲሆን እንድታደርጉት በቅዱስ ቤተክርስቲያን ስም በእግዚአብሔር ስም በወላዲተ አምላክ ስም እጠይቃለሁ። እንግዲህ ወደ ላይ ከፍ ብሎ መናገር አይሆንብኝና የተወደዳችሁ የእግዚአብሔር ቤተሰቦች እንግዲህ የመጀመሪያው አጀንዳ ይሄን ይመስላል። እግዚአብሔር አምላካችን እንዲመለከተን በቃችሁ እንዲለን ግፉ፣ ስቃዩ፣ መሰደዱ በእውነት እርስ በርስ መተላለቁ እንዲያበቃ የእግዚአብሔር ቅዱስ ፈቃዱ ይሁንልን። እንግዲህ ሌላውና ሁለተኛው መልእክቴ በተለይ ሰሞኑን በኢትዮጵያ እያየናቸው ያሉ በተለይ በአዲስ አበባና በአንዳንድ የኢትዮጵያ ታላላቅ ከተሞች ላይ እያየናቸው ያሉ ከስርዓት ያፈነገጡ ጊዜውን ያልዋጁ በተለይ ከሰርግ ጋር ተያይዞ የሽምግልና ስርዓት እየተመለከትን እንገኛለን። ይሄ ጤነኛ ያልሆነ ስርዓት በእውነት በተለይ ይሄንን ነገር የምንመለከተው በቤተ ፕሮቴስታንት እምነት ተከታዮች ዘንድ ነው። ግን እንዲህ ሲባል ግን በኦርቶዶክሳውያኑም ዘንድ ወይም በሌላው እምነት ተከታይ ዘንድ የለም ማለት አይደለም። በኢትዮጵያ ባህል መሰረት እንግዲህ በየትኛውም ሃይማኖት ውስጥ ያለ ኢትዮጵያዊ ለጋብቻ ለአቅመ ሔዋንና ለአቅመ አዳም የደረሱ ተጋቢዎች ጋብቻ ማድረግ ከፈለጉ ወደ መጋባት ከሄዱ ምንድነው የሚያደርጉት? በኢትዮጵያ ባህል መሰረት ሽማግሌዎች ወንዱ ይመርጥና ወደ ሴቷ ቤተሰቦች ዘንድ ሽማግሌ ይልካል። በቀደመው የባህል ስርዓት እንግዲህ ይሄ የሚከናወንበት አብይ ምክንያት ምንድነው? ትዳሩ ልጅቷን ተጋቢዋንና ተጋቢውን ብቻ የሚያገናኝ አይደለም። የተጋቢዋን ቤተሰቦችና የተጋቢውን ቤተሰቦች የሚያገናኝ ስለሆነ ለመልካም ዝምድና ለመልካም እና ለአማረ ትዳር ቤተሰቦቹ ሽማግሌ ልከው ወደ ቤተሰቦቿ ይጠይቃሉ። ያለውን ነገር ለልጃቸው ካላቸው ፍቅር የተነሳ የሚያገባት ሰው ምን አይነት እንደሆነ፣ የማን ቤተሰብ እንደሆነ፣ ምን እንደሚሰራ፣ ምን ሰርቶ እንደሚያስተዳድራት፣ ሃይማኖቱ ምን እንደሆነ፣ ስነ ምግባሩ ምን እንደሆነ ተጠይቆ ከዚያ በኋላ ቤተሰብ ተማክሮበት ፈቅደናል ብለው ይፈቅዳሉ። ከዚህ በፊት እንደውም የነበረው ሁለቱ ተጋቢዎች ሳይተዋወቁ ወላጅ ለወላጅ ነበረ ሽምግልና የሚልከው። ይሄ ከምን አንጻር ነው የመጣው ካላችሁ፣ አንድም ከመጽሐፍ ቅዱስ አንጻር ነው፣ አንድም ደግሞ ከኢትዮጵያዊ ስርዓት አንጻር ነው። ለምን ቢባል የሚያገባት ሰው በተለይ ኦርቶዶክሳውያን ማዕከል ያደረገ ስለሆነ የምናገረው የሚያገባት ሰው ሃይማኖቱን የጠበቀ ፈሪሃ እግዚአብሔር ያለው ነገ ለትንሿ ቤተክርስቲያን ለትዳር ቅዱስ ዮሐንስ አፈወርቅ እንደሚለው ማለት ነው። ልክ ለምሳሌ መጽሐፍ ቅዱስ ክርስቶስ የቤተክርስቲያን ራስ ሙሽራዋ እንደሆነ ሁሉ ባልም ደግሞ ለሚስት ሙሽራዋ ለቤት ራስ ነውና ነገ ለምትመሰረተው ትንሿ ቤተክርስቲያን ይሄ ሰው ምን ያህል የበቃ ነው፣ ሃይማኖቱን የጠበቀ በስነ ምግባር የታነጸ ስራን የሚወድ ስራ ወዳድ ቤተሰብ የሚያከብር የተመሰከረለት ምስጉን ስለመሆኑ ማረጋገጫ ስለሚያስፈልግ ሽምግልና ይላካል። በሽምግልናው ስርዓት መሰረት እንግዲህ እዚህ ላይ ብዙ ውስተቶች እየተመለከትን ያለ ነው። በርካታ ውስተቶቹ የተወሰኑትን ነቅሰን እናወጣለን። በሽምግልናው ስርዓት መሰረት ሙሽራው እና የሙሽራው ቤተሰቦች ሽማግሌዎቹን ከመረጡ በኋላ ወደ ሙሽሪት ቤተሰቦች ይልካሉ። የሙሽሪት ቤተሰብ ጋር ደግሞ ሽምግልና እንደሚመጣ ሙሽሪት ትናገራለች፣ ወይም ደግሞ ለቤተሰብ መልእክት ይላካል። እንደሚመጣ ያውቃሉ። ከዚያ በኋላ ይጠብቃሉ። በአንዳንድ ቦታዎችና በአንዳንድ ሀገራት ላይ እንደሚመጣም ሳያውቁ ድንገት ነው የሚካሄደው። ድንገት ተኬዶ ቀጠሮ ይሰጣሉ። እያወቁም ቀጠሮ ይሰጣሉ። በተለይ አሁን ነገሮች አልቀው ነው የሚከናወኑት። ድግስ ተጀምሮ ተደግሶ እንደምታዩት አበባው ተጎዝጉዞ በዚህ መልክ በምታዩት መሰረት ተሰናድቶ ነው ሽማግሌዎች የሚመጡት። ለፎርሙላ ነው ምንድነው ማነው ተብሎ የሚጠየቀውና አሁን ላይ እዚህ ደረጃ ደርሷል። በፊት ግን ቢያውቁም ሽምግልና ይቀመጣሉ። የሴቷን ቤተሰቦች፣ የአካባቢ ቤተሰቦች፣ ዘመድ አዝማድ ጠብቀው ይዘው ይቀመጣሉ። ከዚያ በኋላ ሲገቡ ሽማግሌዎች ምን ፈልጋችሁ መጣችሁ ይባላሉ። አንቀመጥም ይላሉ። ከዚያ ለሚቀጥለው ቀጠሮ ይቀጥራሉ። በሽምግልና ወቅት ግን አሁን እየተመለከትን ያለ ነው እንግዲህ ይቅርታ ይደረግልኝና ሊቃነ ጳጳሳት ሽምግልና እንዲሄዱ የቤተክርስቲያን ስርዓት እኔ አላነበብኩም። ባለህግ ካህናት፣ ያገቡ ካህናት፣ አንድ ካህን ከወንዱ ወገን ይሄዳል፣ አንድ ካህን ደግሞ ከሴቷ ወገን ተቀምጦ ይጠብቃል። እነዚህ ካህናት በተለይ በዚህ በኦሪት ዘፍጥረት ምዕራፍ 24 ቁጥር 4 ላይ አብርሃም አባታችን እንደተናገረ
አብርሃም አባታችን እንደተናገረ እንግዲህ አብርሃም በሸመገለ ጊዜ ዘመኑን ማረጀ። እግዚአብሔርም አብርሃምን በስራው ሁሉ ባረከው። አብርሃምም ሎሌውን የቤቱን ሽማግሌ የከብቱን ሁሉ አዛዥ አለው፣ እጅህን ከጭኔ በታች አድርግ፣ እኔም አብሬ ከምኖራቸው ከከነዓን ሴቶች ልጆች ለልጄ ሚስት እንድወስድለት በሰማይና በምድር አምላክ በእግዚአብሔር አምልሃለሁ። ነገር ግን ወደ አገሬና ወደ ተወላጆቼ ትሄዳለህ፣ ለልጄ ለይስሐቅም ሚስትን ትወስድለታለህ ብሎ እንደተናገረ ወደ ተወላጆቼ ትሄዳለህ ሽምግልና መልአክን ያመለክታልና እንዲህ ብሎ እንደተናገረ ካህኑ ከተመረጡት ሽማግሌዎች ጋር ሆኖ ለዚህ ሰው ይጠይቃል። ከዚያ በኋላ ያ ቤተሰብ ቀጠሮ ይቀጥራል። በሚቀጥለው በዚህ ጊዜ ብሎ ተማክረን እንመለሳለን ብሎ ይቀጥራል። አሁንም የሚመጣው ካህን ነው። አሁን እየተመለከትን ያለነው ምንድነው? በሽምግልና ላይ ጳጳሳት ሁሉ ይሄዱ ጀምረዋል። መነኮሳት፣ ጳጳሳት። ይሄ ስርዓት አይደለም። ባለህግ ካህናት ናቸው የሚሄዱት። ባለህግ ካህናት ይሄዳሉ፣ ይጠይቃሉ። በቀጠሮ መሰረት ቤተሰቡ ለሚቀጥለው ጊዜ ብሎ ይቀጥራል። ከዚያ መክሮ ፈቅደናል ይላል። እንደ ሀገሩ ባህልና ወግ መሰረት በተወሰነ መንገድ ሰርግ አይደለም፣ ሽምግልና ነው። ጥሎሽ ሊኖር ይችላል። ለምትገባ ወይም ለሚያገባት ሙሽሪት ባል ጥሎሽ ሊያቀርብ ይችላል። ጥሎሽ ያቀርባል፣ እንደ አቅሙ ጥሎሽ ያቀርባል። ከዚያ በኋላ ለሰርግ ይቀጠራል። በዚያን ቀን ሰርጋቸው በዚህ ቀን ይሁን ተብሎ ይቆረጥና ቀን ሰርጋቸው በስርዓተ ቤተክርስቲያን በሀገር ባህል መሰረት ይፈጸማል ማለት ነው። እንዲህ ነው እንጂ የሚደረገው አሁን በምናየው መልኩ አሁን በተለይ ባለፈው እንደሰማነው አንድ ሽምግልና 30 ሚሊዮን ብር ፈጀ ተብሎ ሰምተናል። ደግሞ ሲታይም ይመስላል የነበረው ድግስ፣ የነበረው ግርግር፣ የነበረው ዲኮር፣ የነበረው የመኪና ማዕት። በእርግጥ እኔ ሃይማኖታቸው ምን እንደሆነ አላውቅም። ብዙዎቹ ግን የተመለከትኳቸው ፕሮቴስታንቶች ናቸው እና ይሄ በየትኛውም ዓለምም የለም፣ በምዕራቡ ዓለምም የለም። ከየት የመጣ ባህል ነው? በተለይ ደግሞ እንደ ኢትዮጵያ ባለች ሀገር ላይ ብዙ ሰዎች የዕለት ጉርስ ባጡበት ሀገር ላይ ብዙ ሰዎች መድኃኒት መግዣ ታመው መድኃኒት መግዣ ባጡበት ሰዓት ላይ ብዙ ሰዎች ሆስፒታል የሚያሳክማቸው አጥተው እዳቸውን መክፈል አቅቷቸው ዛሬም ኮሪደር ላይ ተኝተው የሚገኙ በሽተኞች ባሉበት ሀገር መጉረስ ያቃታቸው በሽተኞች መጉረስ ያቃታቸው ረሃብተኞች ባሉበት ሀገር በእውነት እንዲህ ባለ መንገድ ሽምግልናን ማድረግ እጅግ በጣም ከህሊና በታች መሆን ነው። ምክንያቱም መመልከት የሚገባን ነገር አለ። በጎ ስራ በሰሩበት በዚህ ተጋቢዎች ጋብቻችሁ እንዲባረክ የተባረኩ ልጆች እንድትወልዱ ነገ ትዳራችሁ የዘለቀ እንዲሆን እንደው እንዲህ ከምታደርጉ ነዳያንን ብታስቡ፣ ችግረኞችን ብታስቡ፣ ለተቸገሩ ሰዎች ቤት ብትሰሩ። በአሁን 30 ሚሊዮን ስንት ቤት ይሰራ ነበር? ስንት ቤት። ስለዚህ እንዲህ ማድረግ እየተቻለ በእውነት በዚህ ልክና በዚህ መጠን ኢትዮጵያ ውስጥ እንዲህ ባለ ምዕራባውያን እንኳን የማያደርጉትን አድርጎ መገኘት እጅግ በጣም ከባድ ነውና እንዲህ የምታደርጉ ሰዎች እባካችሁ ታረሙ። ይሄ ኢትዮጵያ ባህልም ስርዓትም ትውፊትም ሃይማኖትም አይደለምና በዚህ መልክ የተገለጣችሁ ሰዎች እባካችሁ ለማለት እፈልጋለሁ። ምክንያቱም ሀገራችን ላይ ብዙ እርዳታ የሚያስፈልጋቸው ሰዎች አሉ። አንዳንድ ሰዎች ምን አገባ እነሱ ካላቸው ቢያደርጉ የሚባል ነገር የለም እኮ። መጽሐፍ ቅዱስ ከድሃ ጋራ ከመጻተኛ ጋራ ካዘነው ጋራ የሚያዝን ብፁዕ ነው፣ ከችግረኛ ጋር አብሮ የሚውል ብፁዕ ነው የሚለው። ለችግረኛ ያደረገ ለእኔ ያደረገ ነው የሚለውና ይህን መጽሐፍ ቅዱሳዊ አምላካዊ ቃል ማሰብ ስለሚገባ እንዲህ ያልተገባ የሽምግልና ነገር አድርጋችሁ ለአንድ አበባ 200 ሺህ ብር 300 ሺህ ብር 1.5 ሚሊዮን ብር ለአንድ አበባ ማድረግ ከባድ ነውና እንደምትመለከቱት በዚህ አይነት መንገድ የተጋቡ ሰዎች ብዙዎቹ ዛሬ ፍቺ ላይ ፍርድ ቤት ናቸው። የዕለት መዝገብ እንደሚያመለክተው ከሆነ ከ60% በላይ በአመት ውስጥ ተጋቢዎች ይፋታሉ። ይሄ ሁሉ ምንድነው የሚያሳየው ካላችሁ መንፈሳዊነትን ሳያስቀድሙ እግዚአብሔርን ሳያስቀድሙ ስጋዊነቱን ብልጭልጩን ነገር ብቻ አስቀድመው የሚጓዙ ሰዎች ስለ መጋባታቸው ሳይሆን የሚያስቡት ስለ ቁሳዊ ነገር ነውና መጨረሻ ላይ ወደ ግጭትና ወደ ትዳር መፍረስ ያመራሉ። ስለዚህ በዚህ ምድር ላይ መጋባት መልካም ነው። እግዚአብሔርን ጠርቶ ማግባት መልካም ነው። በመጋባቱ ሰርግ መደገስ ችግር የለውም። በመጠን በአቅም መደገስ ያስፈልጋል። ደስታ ስለሆነ ክርስቶስን በቃና ዘገሊላ ተገኝቷል ዶኪማስ በደገሰበት ሰርግ ላይ። ስለዚህ መደገሱ አይደለም ችግሩ፣ ያልተገቡ ባሎች የምታደርጉት ነገሮች ከሽምግልና አንጻር ከሰርግ አንጻር በእውነት ያልተገባ ነገር የምታደርጉትን ነገር ብታቆሙ መልካም ነው ለማለት እወዳለሁ። የተወደዳችሁ የእግዚአብሔር ቤተሰቦች የወፍታ ሚዲያ ላይ ነው የነበራችሁት። ሚዲያውን ሰብስክራይብ አድርጉ። አሁንም በድጋሚ አግዙ። በእውነት ሚዲያው መታገዝ ይፈልጋል። በብዙ ትግል ነው የምንሰራው። ስለዚህ ይህን ሚዲያ ማገዝ እፈልጋለሁ የምትሉ ሰዎች በስልክ ቁጥር ልታገኙ ትችላላችሁ። ብዙ ነገር ስለሚያስፈልግ ማለት ነው።
ሌሎቻችሁ ደግሞ ሰብስክራይብ በማድረግ ሼር በማድረግ ላይክ በማድረግ አልጎሪዝሙ ለብዙ ሰዎች እንዲያደርሰው እንድታደርጉ አሳስባለሁ። ለዛሬ የያዝኩላችሁ መልእክት ይህን ይመስላል። በሌላ ዝግጅት ተመልሰን እስከምንገናኝ በያላችሁበት ቸር ቆዩ። ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም